الرحيم الحمد لله رب العالمين وأصلي وأسلم على المبعوث رحمة للعالمين وعلى آله وأصحابه وسلم تسليما كثيرا أما بعد فسلام الله عليكم ورحمته وبركاته ودنا يتكبرات يا دعوة تي في سمنتاوي الفتاوى بروجرام تكاتايج نوزاري الفتاوى بروجراماتين كتلاقو عالم شيخنا العلامة شيخ محمد حميد دنقاق ويتانا رجالا إن شاء الله ያላችሁን ጥያቄ እንድትጠቀሙባቸው ጥያቄያችሁን እንድታነሱ ኢንሻአላህ በአክብሮት እንጠይቃለን። ጥያቄዎች እስኪመጡ ድረስ ሸኻችን አንዳንድ ነገራቶችን እንዲሉን ሸኽ እንኳን ወደ ሳምንታዊ ፕሮግራም እንኳን ደህና መጣችሁ። ያቁላህ ጀዛኩሙላህ ኸይር። بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وأصحابه أجمعين እንግዲህ እነዚህ ፕሮግራሞች በዳዕዋ ቲቪ የሚተላለፉ ፕሮግራሞች ትምህርታዊ ፕሮግራሞች ናቸው። አልፈታዋም በፕሮግራምነት ተቀርጾ ለታዳሚው እንዲቀርብ ሲደረግ ህብረተሰባችን በቀላሉ ስለ ዲኑ ማወቅ የሚፈልገውን ነገር በቀጥታ ጠይቆ እንዲያውቅ ነው። ይሄ ደግሞ ሸሪዓችንም ያዘዘበት ነው። ፈስአሉ አህለ الذክሪ ኢን ኩንቱም ላ ተዕለሙን የማታውቁ ከሆናችሁ የእውቀት ባለቤቶችን ጠይቁ ነው የሚለው። በሐዲስ የማያውቁ ሰዎች ለሰው መልስ ሰጥተው ሰውየው በጅሃድ ላይ ቆስሎ ብታጠብ ደሙ በደንብ ይፈስና ህይወቴ ላይ ህልፈት ይዳረጋለሁ ጀናባ ደግሞ ሆኛለሁ ሲላቸው መታጠብ እንጂ ሌላ አማራጭ የለህም ይሉታል አላዋቂዎቹ። ዓሊሞች ቢሆኑ ሌሎች ፈትዋዎች ነበሩ በእንዲህ አይነት አስቸጋሪ ነገር ላይ ማለት ነው። ሰውዬ ፈቅተሰለ ፈማተ ይላል፣ ታጥቦ ሞተ። ከዛ አላ ሰአሉ ኢዝ ለም ያዕለሙ ፈኢነማ ሽፋኡ ልዕይ ሱአል። ያላወቁ ጊዜ አይጠይቁም ነበር እንዴ? ማወቅ የተሳነው እኮ መድኃኒቱ መጠየቅ ነው ብለዋል ይላል አቡ ዳውድ በዘገበው ሐዲስ። ስለዚህ እየተጠያየቅን የምንማማርበት ፕሮግራም ነው ማለት ነው። ኢንሻአላህ ጀዛኩሙላህ ኸይር። አንድ ጥያቄ አለ። ሄሎ السلام عليكم السلام عليكم ሄሎ السلام عليكم وعليكم السلام ورحمة الله وبركاته. وعليكم السلام ورحمة الله. نعم ጥያቄሽ ምን ነበር? ጠይቀኝ። ጁሙዓ ቀን ኹጥባ ተደርጎ መጨረሻ ላይ የሚደረገው ዱዓ ላይ እጅ ዘርግቶ አሚን ማለት ይቻላል? እሺ ሌላ ጥያቄ አለሽ? አዎ እሺ። እናቴ ደግሞ አላህ ይርሐማት ሞታለች፣ በህይወት የለችም። ሁሌ ሰላት ተግዜ ፈርድ ሰላት ተግዜ ከጨረስኩ በኋላ ሱረቱል ፋቲሃ እንቀራለሁ። ይሄ ይቻላል አይቻልም? ኸይር የብቻ ጨረስ? አዎ መርሐባ። እሺ ጥያቄውን ከሸኽ ጠብቅ ኢንሻአላህ። እሺ የመጀመሪያው ጥያቄ ኹጥባ በሚደረግበት ጊዜ ኢማሙ ዱዓ ሲያደርግ ማእሙሞቹ እጃቸውን አስተው አሚን ማለት ይችላል ወይ? ዱዓ ላይ አሚን ማለት የተፈቀደ ነገር ነው። ዱዓ ላይ አሚን ማለት ብቻ ሳይሆን እጅ ማንሳትም ሱና ነው። በጣም በብዙ ሐዲስ መጥቷል። አሚን ቢሉ ችግር የለውም። እሺ ሁለተኛ ጠየቀችው ጥያቄ ከሶላት በኋላ ፋቲሃ ቀርቼ ለእናቴ ዱዓ አድርግላታለሁ። ይሄስ እንዴት? ለእናቷ ዱዓ ማድረግ ተፈላጊ ነገር ነው። ልጅ መውለድ ፋይዳውም አንዱ ነው። اذا مات الانسان انقطع عمله الا من ثلاث። አንድ ሰው ሲሞት ስራዎቹ ይቋረጣሉ ሶስት ነገር ሲቀር ብለዋል የአላህ መልእክተኛ። صدقة جارية أو علم ينتفع به أو ولد صالح يدعو له። ወይ ቋሚ ሰደቃ ያደርጋል ሰውየው ሁልጊዜ አገልግሎት የሚሰጥ ማለት ነው ወቅፍ፣ ወይ ደግሞ ጠቃሚ ዕውቀት አስተላልፎ ሄዶ ከሆነ ሰው በተጠቀመበት ቁጥር አጅር ያገኛል፣ ወይንም ደግሞ ደግ ልጅ ኑሮት ዱዓ የሚያደርግለት ከሆነ ነው የሚለው።
ለእናቷ በየሰላቱ ሰዓት ዱዓ ማድረጓ መልካም ነው። ግን ዱዓው ግድ ፋቲሃ መሆን አለበት የሚል ነገር የለም። ቁርአን ቀርቶ ለሞተ ሰው ኢህዳእ ማድረግ ይቻላል አይቻልም? የዑለማዎች መካከል እክትላፍ ያለው ነገር ነው። ከዛ ይልቅ ዱዓ ብታረግላት ዱዓውን ብትቀጥል اللهم اغفر لها وارحمها وعافها واعف عنها ለሞተ ሰው የሚደረገውን ዱዓ ሁሉ በማድረግ ላይ ብታዘወትር የተሻለ ነው። እዚህ ላይ አያይዘህ ማንሳት የፈለኩት ለኔም ለሌሎችም የሚጠቅም ነገር አንዳንድ ኺላፍ ያላቸው መስአላዎች ለእንደኔ አይነቶቹ ዒባዳን ወይም ደግሞ ወደ አላህ ጥርት ያለ ነገር መቃረብ የሚፈልጉ ሰዎች ኺላፍ ያለበት ነገር ላይ መሄድ ነው የሚሻለው ወይስ ዳላችሁት ጥያቄ የማያስጠይቀው? ኺላፍ ያለበት መስአላ ላይ ያው ኺላፍ ሁሉ ተቀባይነት የለውም። ኺላፍ ሁሉ ደግሞ ተመላሽም አይደለም። መሰረቱ ነው የሚታየው ማስረጃው ማለት ነው። ማስረጃው ጠንካራ ከሆነ ይሄን እንግዲህ የዕልም ሰው ነው ማስረጃው ጠንካራ ነው አይደለም የትኛው ነው ራጅሑ ይሄ የእውቀት አቅም የሚጠይቅ ነገር ነው። ማንም ሰው ተነስቶ ወራጅሑ ማለት ደግሞ አደብ ማጣት ነው። አንዳንዱ ዝም ብሎ ያንዳንዱ መስአላ ላይ የራሱ የሆነ ተርጂህ ታልኖረው ብሎ የሚጨነቅ አለ። ይሄ ነው ምን قلة العقل ነው አርገም ወስዶ ሁሉ መስአላ ላይ ተርጂህ ኖረኝ ሙጅተሂዶቹም አላሉም። ይሄ ተገቢ አይደለም። ነገር ግን واضح ሆኖ ደሊሉ ግልጽ የሆነለት ላይ ደግሞ ደሊል ያለው ነው ይዛል። على كل حال اختلاف ያለበት ሆኖ ግልጽ ያለ ደሊል የለው ከሆነ ወደ ሌላው احتياط የተሻለ ይሆናል ማለት ነው። እሺ ሌላ ጥያቄ አለ? ሄሎ السلام عليكم. عليكم السلام ورحمة الله وبركاته. እንደምን ናችሁ ኡስታዝ? الحمد لله رب العالمين. ጥያቄ ነበረኝ። تفضل. ጎረቤት ላይ ክርስቲያኖች ካሉ አሁን ሰው ከሞተባቸው 80 እና 40 ቀን አለ። ምን ምን ሙስሊሞች ጎረቤት ካሉ እነዛ ቡና የሚል ነገር ሀሳብ ሲያቀርቡ እንዲህ ምን ናቸው እንጠይቃለን። በቁርባን 80 እና 40 ነው ያልከው? ሙታ የሚላለ ሙታ 80 እና 40 የሚሉት አሉና ከዛስ ምን እንዳልክ? ቡና ነጠጡ የሚል ሀሳብ ያቀርባሉ ለጎረቤት ይጠራሉ ማለት ነው። ያን ቢጠሩን ባንሄድ እንጠይቃለን። ሌላ ጥያቄ አለ? ሌላ አለኛ። እሺ አንድ ደግሞ ቢድዓና ሽርክ የሚሰሩ ሰዎች ከእስልምና ወጥቶ የሚላንደ ዘገባለ እሱ ነገር ጥያቄ እንዴት ነበር? እሱ ቢድዓና ሽርክና ቢድዓ የሚሰሩ ሰዎች ከእስልምና ወጣሉ እሱ ለምን ይፈልጋሉ? እሺ ሌላስ? ሌላ የለም። ጀዛከላሁ ኸይር። ሽክራን ሽክራን። ሰላም አለይኩም። ወንድማችን የጠየቀው ጥያቄ ምንድነው? ሙስሊም ያልሆኑ ሰዎች ሰው ሲሞት ከሞተባቸው በኋላ የሚያደርጉት ፕሮግራም አለ። ያንን ፕሮግራም ያው ወደ እነሱ የሚሰሩት ፕሮግራም ላይ ቡና ጠጡ ወይም የሆነ ነገር ብለው ይጠራሉ። ያንን ጥሪያቸውን አክብሮ መሳተፍ እንዴት ይቻላል ነው? እንግዲህ ሙስሊም ያልሆኑ ጎረቤቶች ከኛ ላይ ሐቅ አላቸው። የጉርብትና ሐቅ አብሮ የመኖር እና በችግርና በደስታ ጊዜ የመከፋፈል የመረዳዳት ሐቅ አለ። ማዛለ ጅብሪሉ يوصيني بالجار حتى ظننت أنه سيورثه ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ጅብሪል የጎረቤትን ነገር አደራ ብሎ ውዛዜ ከማስተላለፍ አልተወገደም። ጎረቤት እንደ ቤተሰብ ይወርሳል ብሎ ይለኝ ሆነ ወይ ብዬ እስከምጠብቅና እስከምከብት ድረስ ነው። ምን ያህል ጥብቅ እንደሆነ ነው የሚያሳየው። ይሄ እንደገና በቁርአንም ላይ ስለ ጎረቤት ሲናገር የእምነቱን ጉዳይ አነሳም። ወልጃሪ ذل القربى والجار الجنوب والصاحب بالجنب ያለው የዝምድና ባለቤት የሆነ ጎረቤት እንደገና ደግሞ ባዕድ የሆነ ጎረቤት ያለ ጎረቤቶችን ደረጃ ሰጥቶ እንደየቅርበታቸው የቤት ቅርርብ ማለት ነው ሐቅ እንዳላቸው ይገልጻል። ስለዚህ እነኚህ ሰዎች ሲደሰቱ ደስታቸው ነገር ላይ እንኳን ደስ አላችሁ ማለት ልጅ ይወልዱ ቢድሩ ቢመረቁ ትምህርት በተለያየ ነገር ቤት ቢሰሩ እንኳን ደስ አላችሁ ማለት የጉርብትና ሐቅ ነው፣ አግባብ ነው። ምናልባት ያ የሚያደርጉት ነገር ከእምነት ጋር የሚያያዝና የሃይማኖታቸው ክንዋኔ ከሆነ እዚያ ላይ መሳተፍ ክልክል ነው የሚሆነው። እንግዲህ በሸሪዓችን ደረጃ ሰው ከሞተ በኋላ ለሞተበት ቤተሰብ ምግብ ይዞ መሄድ ሱና ነው። ሙስሊም ሆነ ሙስሊም አልሆነ ሌላ ጉዳይ ነው።
ማጽናናት ስለሆነ ራሳቸውንም የሚዘነጉበት ወቅት ነው። ሰው ሲደነግጥ ራሱን አስታውሶ እንኳን ምግብ ላይ በላ ይችላልና ስለዚህ እዛ ላይ መርዳት መልካም ነው። ከዛ ውጪ ግን በቀን ተገድቦ ክርስቲያን ስለሆኑ አይደለም ሙስሊምም ቢሆን የሚደረግ በዓልና ዝግጅት ማዕተም ይሉታል ፉቃሃዎቹ። እሱ ተገቢ አይደለምና እዛ ላይ መሳተፍ አይጠበቅብንም ማለት ነው። ሙስሊምም ቢሆን ሙስሊምም ባይሆን በቀን ገደብ ማለት ነው። እንደ ታዕዚያ ማለቱና ያው ማሰበሩ ግን ታዕዚያ ማጽናናቱ ችግር የለውም። ሀዲያ ይዞ መስጠቱ አላህ ያጽናችሁ ማለቱ ችግር የለውም። ተፈላጊ ነው እንደው ጀዛኩላህ። ሄሎ 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 ሰላም አለይኩም። ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሰማል? ጥያቄሽን ቀጥይ። እሺ እንትን ሊካ አባት ማውረድ ይችላል? የእሱ አባት የማን አባት? የልጁ የባሏ የባልየው አባት ማውረድ ይችላል ሊካ? እሺ እሱ ከጠፋ ከሌለ እሺ ሌላ ጥያቄ አለሽ? የልጁ አባት እሱ ከጠፋ አልፈታም ብሎ ከጠፋ ማውረድ ይችላል? እሺ ይመለስልሻል። ጠብቂ። ጥያቄ ሌላ አለሽ? ሌላ የለኝም። እሺ ጠብቂ። ሰላም አለይኩም። እሺ አባት ኒካህ ማውረድ ይችላል ወይ? ልጁን ወክሎ ኒካህ ማውረድ የሚችለው ኒካህ ያሰረው ሰው ነው። ለዛ ቢሆንማ የጠላ ሁሉ እየበጣ ሚስትህን ፈትቻለሁ ሊል ነው ማለት ነው። መፍታትና አለመፍታት የባል ነው። ምናልባት ውክልና ከሰጠው በውክልና መፍታት ይችላል የሚሉ ፉቃሃዎች አሉ። ልጁ ለወላጁ እንግዲህ እኔ ካል ተመለስኩና የምትቸገር ከሆነ እኔ ኒካህ ላይ ሆነ እንዳትቸገር አንተ ፍታልኝ ብሎት ከሆነ ነው የሚቻለው እንጂ እሱ መፍታት አይችልም። በጠፋበት ጊዜ ደግሞ ይሄ ወደ ሸሪዓ ፍርድ ቤት ተሄዶ የጠፋበትን ምክንያት አጣርተው ወይ ወደ ፍቺ ወይ ደግሞ ሰውየውን በተለያየ መንገድ እንዲፈለግ አድርጎ ወደ ማቅረብ የሚሄዱበት አማራጭ ስላለ አባት ለመፍታት መቸገር አይጠበቅበትም፣ መብቱም አይደለም። እሺ ስለይ በጽሁፍ የደረሰን ጥያቄ ምን ትላለች? ግቢያችን ኮባ ውስጥ የሰው ብር አግኝቼ ወስጄ ተጠቀምኩበት። ጊዜው ቆይቷል። ሰዎች ጠይቄ የነሱ አይደለም ብሩን ምን እናድርገው ትላለች። ብሩን ተጠቅማበታለች። ምን ተደርገዋለች? እንግዲህ ሰው የወደቀ ነገር ያገኘ እንደሆነ በአካባቢው ላይ ማስተዋወቅ ነው ያለበት እስከ አመት ድረስ። አሪፍ ሐሰነተን ثم استنفقها ነው የሚለው። ከዛ በኋላ ይጠቀመዋል። ባለቤቱ ከተገኘ ፈእንጃ صاحبها መልካም ነው፣ ካልተገኘ ደግሞ ራሱ ይጠቀመዋል ማለት ነው። ከፈለገም ሰደቃ ያድርገዋል፣ ከፈለገም ራሱ ይጠቀማል። ያው ጫንቃው ላይ ይኖራል ማለት ነው። ከሚገኝ ሰው ነው ሰውየው ባለቤቱ የሚገኝበት ሁኔታ ካለ ይከፍላል። شكرا እሺ ሄሎ نعم السلام عليكم. وعليكم السلام ورحمة الله وبركاته. دعوة تي في. نعم طيب تفضل. ተሸሁድና የጋሻው እንዴት ነው የምንጀምረው? እንደተቀመጠ ነው የምንጀምረው? የሻዶው ላይ ለምን ነው የምንጀምረው? مرحبا እሺ ሌላ ጥያቄ አለ? እሺ ጥያቄ ሌላ አለ? ሌላ ደግሞ ሱረቱል ኢኽላስ የቀራ የቁርአን 1/3 እንደቀራ ይቆጠርለታል አጅሩ እንደዛ ይባል። በእነዚህ ለማረክ ፈልገን እሺ مرحبا እሺ ጠብቅ ጥያቄው ኢንሻአላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መጀመሪያው ጥያቄ ሁለተኛው ጥያቄ ሱረቱል ኢኽላስ የቁርአን 1/3 ነው የሚል እንዴት ነው? تعدل ثلث القرآن የሚል حديث صحيح አለ ከነብዩ ሰለላሁ ዐለይሂ ወሰለም የተዘገበ በቡኻሪ ሌሎችም ሐዲሶች ተዘግበዋል። የሐዲስ ምንጮች 1/3 እንደምትመዝን ነው የሚናገረው። 1/3 ማለት ምንድነው በሚለው ዑለማዎች የተለያየ ትንታኔ ሰጥተዋል። ከዛ መካከል አንዱ እሷን አንድ ጊዜ የቀራ ሰው 10 ጁዝ የቀራ ያህል አጅር እንደሚያገኝ ነው። አይደለም ቁርአን አቂዳ አህካምና ንቡአት ስለሆነ 1/3 አቂዳ ነው፣ 1/3 ህግጋት ነው፣ 1/3 ደግሞ የወደፊት ትንቢት ነውና አቂዳን ስለያዘች ቁርአን 1/3 ትሆናለች በሚል ተዊል ያደረጉም አሉ። ብዙ ተዊላት ናቸው፣ ግን ሐዲሱ صحيح ነው፣ ትክክል ነው።
የእጅ ማንቀሳቀስ ተሻሁድ ላይ መች ነው የምንጀምረው? ተሻሁድ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ስንል ነው ወይስ መች ሰዓት ነው እጃችን ምንጀምረው? ፉቃሃዎች ያሉት አሽሀዱ አን ላ ኢላሀ ኢለላህ በሚል ጊዜ ያንሳ ነው አንድነትን ለማመልከት ስለሆነ ማለት ነው። ተህያቱን ከቀራ በኋላ ሸሃዳ ዘንድ ሲደርስ አሽሀዱ አን ላ ኢላሀ ኢለላህ ብሎ ከፍ ያድርግ ነው። ሐዲሶቹ ላይ ያለው يرفع اصبعه السبابة والمسبحة ይልና يدعو بها ይላል። አቡ ዳውድ ኢብኑ ሰዒም ሌሎችም የዘገቡት ሐዲስ ነው يدعو بها የሚለው። ስለዚህ እጃቸውን አንስተው ዱዓ ያደርጋሉ ስለሚል በዱዓ ጊዜ ነው ማንሳት ያለበት የሚሉ አንዳንድ ዑለማዎች አይጠፉም። ችግር የለውም። ብዙ ሶላቱ ላይ የሚያደርሰው ተጽዕኖ የለውም። شكرا. ሄሎ الو السلام عليكم. وعليكم السلام ورحمة الله وبركاته. سلام. نعم نعم. እሺ تفضلي. እሺ እሺ ጥያቄ አባቴ ከሞተ ያው ረዘም ያለ ጊዜ ሆኖታል 20 ዓመት አካባቢ ሆኖታል እና በሰዓቱ የነዳጅ ናፍጣ ምናምን የሚያከፋፍሉበት በሚል ምናምን አድርጎ ሆነ ቪዲዮ ጋር በኪራይ ቤት ማለት ነው እየሰራ እያለ የኪራዩ ሳይሆን ብር ተበድሮኛል ያንን ናፍጣ ሲገዛበት የነበረ ብር አለችና በእርግጥ የሚጠቀምባቸው እቃዎች በርሜል ምናምን ሰው ጋር ነው የቀረው። ግን ያንን ታስብለት ሂደን ቀሪውን ብር መክፈል ያለብን ወይንስ እንዴት ነው የምንከፍለው? ሙሉ ብሩን አለበት ያለችው ቀጥታ እንክፈላት? እንደገና ደግሞ ከዚህ በተጨማሪ ያኔ የነበረ የብር መጠኑ አሁን ላይ በምን ሁኔታ ነው የሚከፈለው? ይሄንን ለመጠየቅ ነበር። እሷ ማስረጃ ያመጣችው ነገር አለ? እሱስ ያላችሁ ነገር አለ? ስለ ብሩ ጉዳይ የምታውቁት ነገር አለ ለማብራራት? አይ እሱ እንግዲህ ያኔ በርግጥኛ ማስታወሻው ነገር የለኝም። ትንሽ እሱ ወይ ወንድሜ ጠይቀው ካልሆነ በስተቀር እኔ አላስታውስም። ብር አለበት ተብላ ከዚያ በኋላ እሷ ጠይቀች ያሉ ያው እስካሁን በርግጥ ምንም ያላት ነገር የለም። ግን አሁን እንደዚህ ከፍል የሚል ሀሳብ ስላያስኩ በዚህ ምክንያት ነው የጠየኩት እንጂ እኔም አላናገረችም። ታላቅ ወንድሜም ነው እንደዛ አለች የተባለው ማለት ነው። ራሷ ብቻ ነች? ሌላ ሰው የሚያውቅ አለ ወይስ እንደሚያውቅ ያቀረበችው ሰው ምናምን አለ? አይ እንደዛ አይመስለኝም። ያው እሷና ያው አባቴ ብቻ መሰለኝ ብሩ እንጂ ውል ወይንም ደግሞ የሰው ሸሂድ ምናምን ያለ አይመስለኝም። እሺ መርሐባ። እሺ ሌላ ጥያቄ አለሽ? ሌላ ጥያቄ በጁምዓ ዕለት የሞተ ሰው የጀነት ነው የሚል ነገር የሰማሁት አለኝና ይሄስ እንዴት ይታያል? ነው ወይ? እሺ መርሐባ። እሺ ታልበቀ መልሰሽ አይሰማም። የመጀመሪያውን ጥያቄ ያው ሰምታችኋል ማለት ነው። እንግዲህ እዳ መኖሩን እርግጠኛ አይደለችም። ግን ለአባቷ አኺራ ከሚቸገርበት ልክፈል ብላ ብትከፍል ግዴታዋን ባይሆን መልካም ነው። ያ የምትከፍለው ደግሞ ምናልባት እሷ ዘንድ ቀረ የምትለው ቃም ተገምቶ ወቅቱ ምን ያህል ዋጋ ሊያወጣ እንደሚችል እሱም ተገምቶ ከዛ የተረፈውን ነው የምትከፍለው እንጂ ቃውንም ወርሳ እንደገና ብር መጠየቅ አይገባትም ማለት ነው። እሺ ኸይር። እሺ ጥያቄ አለ? ሄሎ ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። ያዋቲ نعم ነው። تفضل። እሺ ጥያቄ ነበር። እሺ እኔ ሀያ ጠንታ ቤተሰቦቼ ጋር ገጠር መታ ነበረች። ቀጥታ መታ ግቢ ገባች። ምንድነው ያልከኝ? ሀያ እሺ የሆነ ሀያ ማለት ነው። ሀያ እሺ መታ ግቢ ገባችና ይሰማል? በል ቀጥል። ሄሎ ከዛ መታ ስትገባ ባቴ እቺ ሀያ ያዙትና ይቆራረጣል። ከዛ እቺ ሀያ ያዙትና እንዳትሄድ ምናልባት ከሰው አመልጣ ትሆናለች ብሉን ያዝናትና አስገባናል።
ከዛ በኋላ እናስገባ እስካሁን ድረስ ሰው አባቴ ሄዶ ቀበሌ ያሳውቆ ከዛ እስካሁን ድረስ አባተው ያያው አባት አልተገኘም እስካሁን ድረስ አሁን ደግሞ አያዛ እኛ ጋር አባቴ ጋር ቆይታ አሁን ራሱ ሌላ ወልዳለች እሺ የእምነት አባቶቻችን ደግሞ ሄዶን ጠይቋል ኢማማችን አካባቢ ያለው ኢማም የሚያስገድደው ማለት ነው ከዛ አሁን አያው ከመጣች 3 አመት ሞልታለች እስካሁን ድረስ አባቷ አልተገኘም አሁን ደግሞ አባቴ መጠበቅ አካገኘ እንዴት ይሻለኛል ብሎ የተቸገሩ ነው አሁን እቺን አህያ ሽቶ መጠቀም ይችላሉ ወይ እንዴት ነው የሚያደርጉ እሺ مرحبا شتابك الشيخ መልሱ ኢንሻአላህ እሺ ረዘም ያሉ ጥያቄዎች ናቸው እሺ መጀመሪያውን ጨረስን ይመስለኛል መክፈል ግዴታዋ ባይሆንም አባቴ አኺራ ከሚቸገር ልክፈልለት ካለች መክፈል ትችላለች የምትከፍለው ሴትዮዋ ዘንድ የቀረው ዕቃ ተገምቶ ከዛ የተረፈውን ነው መክፈል ያለባት የዋጋ እንግዲህ የዛን ጊዜና ያሁኑ ይለያያል ይሄ ትንሽ የሚያስቸግር መስአላ ነው ለማንኛውም በዛን ጊዜ የነበረውን ቁጥር ትክፈልና ከዛ በኋላ ያለውን ደግሞ እንግዲህ አላህ አፉ ያደርጋል ተስፋለን እርግጠኛም ስላልሆን ማለት ነው ንብረቱ ምናምን በሚያጠኑና በደንብ መጠናት አለበት ይሄ ወደኔ ያው እንስሳ አህያ ወይም መጣችና ከዛ ቤት ጁምዓ ሚል የጁምዓ ይዤዋለሁ እንትን ልበል ብዬ ነው እንጂ ተመሳሳይ እሺ ረዘም ያለ ስለሆነ በሚል ነው እንግዲህ አህያውም ከቀድሙ ሉቃጣ ጋራ ተመሳሳይ ነገር ነው እርግጥ እሱ ሄዶ ውጭ ላይ አይደለም ያገኛት በር ላይ ያገኘናት አስገባናት ነው የሚለው አስገባት አይተበቅባቸውም ነበር ባለቤቱ መጥቶ እስከሚያገኝ ድረስ እኔ አሁን ባለቤቱ እስካልተገኘ ድረስ መጠቀም ነው ቀለብም ስለሚቀለብ ጥበቃም ስላለ መሸጥ ከፈለጉም ሸጠው ገንዘቡን ተጠቅመው ግን ባለቤት ከተገኘ አሁንም መክፈል ግዴታቸው ነው የሚያስፈልገው ከሷ የሚያገኙት አገልግሎት መጫና ምን ይችላል እሱ ችግር የለም እነሱም አገልግሎት እየሰጡ ነው ጥበቃ እያደረጉ ነውና ጉልበቷን መጠቀም ይችላሉ ከተገኘ ግን መክፈል ይኖርባቸዋል ከነ ግልገላ መስጠት ይኖርባቸዋል ከነ ብንጫ ጁምዓ ቀን የሞተ ደረጃ አለው ወይም ጀነት ይገባል ሲሉ ሰምቻለሁና እንዴት ነው የሚለው የሚሞቱበት ቀን ጀነት መግባት ላይ ምንም የሚያመጣው ለውጥ የለም እንደዚህ አይነት ሐዲሶች መውዱዕ የሆኑ ሐዲሶች ናቸው ሐሰት ሐዲሶች ናቸው ከነብዩ ሰለላሁ ዐለይሂ ወሰለም በትክክል የተዘገበ አይደለም ሰው ጀነት የሚገባው በመልካም ስራው እንጂ በሞተበት ቀን ወይም በሞተበት ቦታ አይደለም ያ ቢሆን ኖሮ ብዙ ኩፋሮች እና መካ ላይ የነበሩ ዘው የሞቱ አሉ መካ መኖራቸው እነሱን ጻድቃ ያረጋቸው ان الارض لا تقدس احدا من ነገር አለኩ ይልቁንስ መልካም ስራ ካላቸው ነው ጁምዓም ይሁን ቅዳሜም ይሁን ሌላ ቦታም ይሁን ሐራምም ይሁን ምናልባት ዒባዳው ላይ ያለ ከሞተ የተለየ ክብር ይኖረዋል ነው እንጂ ሌላ በቦታው ወይም በቀኑ የተለየ ፈዲላ የለም ይሄ ሐሰት ነው ማለት ነው ኢንሻአላህ እስኪ ለጥያቄ ሄሎ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ እሺ ተፈضل የቴሌቪዥኑን ድምጽ ቀነስ አድርገው ከውጭ ገባሉ ሰዎች ማለት ድምጽህ በጥራት አለይኩም ይላል ሰው አንድ ሰው ማለት ነው ከውጭ ሲገባ አዎ መስጊድ እየገባ መስጊድ እየገባ ማለት ያው መስጊድ ቆመናል ወይ ታየተለበችት ሱና እየሰገደ ነው ከውጭ እየገባ ነው ሰውዬው ማለት ነው ድምፁ ከፍ አድርጎ አሰላሙ አለይኩም ይላል ያ አግባብ አለበት ሳበራይ አንዱ ደግሞ እንደገና ሰላት ላይ የነበረ ሰው ነው ይሄ ሲል ይሰማና ከደረሰ በኋላ ወአለይኩም ሰላም ወራህመቱላሂ ወበረካቱ ይላል ያ ሰላት ላይ የነበረ ሰው ማለት ነው
መስጊድ ውስጥ ዱዓ መደረግ አለበት ሲገባ ሰው ማድረግ አለበት ሲገባ ነው እንዳደርሱ ከፍ አድርጎ አሰላሙ አለይኩም ማለት ይቻላል? እሺ ጥያቄውን ሰምተናል። ኢንሻአላህ መልስ እንጠብቃለን። መስጊድ ሲገቡ ድምጹን ከፍ አድርገው ሰላም አለይኩም ይላሉ። ሰላም ያለን ሰው መመለስ ሐቁ ነው። ሐቁል ሙስሊሚ አለል ሙስሊም የሚለው ውስጥ ነው የሚካተተው። መመለስም ሆነ ሰላምታ መቅራት ተገቢ ነው። መመለስ እንደውም ዋጅብ ነው እንደ كثير من اهل العلم። ሶላት ላይ የሆነ ሰው ደግሞ በኋላ መመለስ መልካም ነው። ጥሩ ነው የሰራው። ሰላምታውን የሰማ ሰው ሰላቱን ሲጨርስ ወአለይኩም ሰላም ወራህመቱላህ ቢል ይበቃዋል። مرحبا جزاكم الله خير ان شاء الله كتمش ቆይታ በኋላ መልሰን እንገናኛለን። السلام عليكم ورحمة الله. بسم الله الرحمن الرحيم ተመልሰን መጥተናል። ያልፈታዋ ፕሮግራማችን እንደቀጠለ ነው። እሺ ጥያቄ ያለ ሄሎ نعم السلام عليكم. عليكم السلام ورحمة الله وبركاته. የቴሌቪዥኑን ድምጽ ዝቅ አድርገው። እሺ ተቀጥል። ይሰማል። እሺ እኔ ጥያቄ ነበረኝና አንድ ወንድ ልጅ ራሱን በራሱ ማርካት እንዴት ይታያል ወንጀሉ? ሁለተኛ ደግሞ እዛ ውስጥ የገባ አንድ ሰው እንዴት መውጣት አለበት? ለማውጣት ደግሞ ምን ማድረግ አለበት? ይሄን ለማስተካከል ተፈለገ። مرحبا شكرا. ራሱ በራሱ የሚያረካ ሰው ምንድነው ሁክሙ? ከዚህስ እንዴት መውጣት አለበት የሚል ጥያቄ ነው። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላህ ሱብሓነሁ ወተዓላ ስጋዊ ፍላጎትን ለማስተናገድ መንገዱን ፈጥሯል። ያም ወንዶች ወደ ሴቶች፣ ሴቶች ወደ ወንዶች በመሄድ ዘር ለማፍራትም የሚያስችል በሐላል መንገድ ጋብቻ ፈጥሮ መፈጸም ይችላሉ። ከዛ ውጭ ደግሞ ሚልከል የሚን የሚባል አገልጋይ ገዝቶ ከሷ ጋራ ህይወት መምራት ይቻላል። ያውም በዚህ ባለው ተጨባጭ የለም። ስለዚህ ያለው ምንድነው ጋብቻ ፈጽሞ አብሮ መኖር ነው። ከዛ ውጪ ስሜትን በሌላ አማራጭ ማስተናገድ የተከለከለ ነገር ነው። ለቀውልላህ ተባረከ ወተዓላ والذين هم لفروجهم حافظون إلا على أزواجهم أو ما ملكت أيمانهم فإنهم غير ملومين فمن ابتغى وراء ذلك فأولئك هم العادون. እነዚያ ብልቶቻቸውን የሚጠብቁ ናቸው ይላል ስለ ሙእሚኖችና ስለ ደጋግ ባሪያዎች ኢለል ሙሰሊም ብሎ እየዘረዘረ ያለ ማለት ነው። በሚስቶቻቸው ወይም ደግሞ በጭንግረዶቻቸው ላይ ካልሆነ በስተቀር ይልና ከዚህ ውጭ ያለ ፈመን ابتغى وراء ذلك ከዚህ ውጭ ያለን አማራጭ ስሜትን ለማስተናገድ የሚጠቀም ሰው እነዚህ አይነቶቹ ሰዎች فأولئك هم العادون ወሰን አላፊዎች ናቸው ይላል። ድንበር አላፊዎች ናቸው። حدود الله ተዳፍረዋል። ስለዚህ አይፈቀድም። እዚህ ውስጥ የገባ ሰው እዛ ውስጥ ምንም የሚያስረው ነገር እኮ የለም ከስሜት በስተቀር። ማን ግድ እዚህ ውስጥ ካልታሰርክ ብሎ አስገደደው? አላህም መፍራት ነው ያለበት። ለስሜቱም ደግሞ ተፈጥሯዊ መፍሰሻ መንገድ አለው። ትዳር መመስረትና ራሱን መጠበቅ ነው ያለበት። ትንሽ ተውባ፣ ትንሽ አላህን መፍራትና ወንጀል መሆኑን ማስታወስ ነው የሚጠበቅበት። ማን በጉልበት ይሄን ካላደረክ ብሎ የሚያስገድደዋል እንዴ? ይሄን ያለ እንዴት ልውጣ ብሎ የሚጨነቀው ወሰን ነው፣ ሌላ ነገር የለው። جزاكم الله خير. ሄሎ عليكم السلام ورحمة الله وبركاته. نعم ድምፅሽን ከፍ አድርጊ። ከሚጣል ሲቃጠል ምናምን ብሎ ይላሉ። እሺ ሌላ ጥያቄ አለሽ? ሌላ ደግሞ ህልም ላይ የግንኙነት ማምሰሩ ላይ ድረስ ተደርጎ ግዴታ ነው። እሺ መልሱን ጠብቅ ኢንሻአላህ። ሁለተኛው ጥያቄ ምንድነው ያለው? በእህትላም መሆን
መታጠብን ያስገድዳል ያስከትላል ወይ የሚል ጥያቄ አለ። በህልም ግንኙነት እያደረገ ስሜቱን ሲያፈስ ካየ ወይንም ደግሞ ግንኙነቱን ሳይኖር ከመኝታው ሲነሳ የዘር ፈሳሹ ፈሶ ካገኘ በተጨባጭ ማለት ነው እዚህ ጊዜ መታጠብ ዋጅብ ይሆንበታል። ثبت في الصحيح أن ማናቱ ሙሰለማነት أو أمر الأنصار إلنا ነብያችንን ሰለላሁ ዐለይሂ ወሰለም ጠየቀች ያ ረሱላህ ሐቅ ላይ መቼም ሐያ የለምና فهل على المرأة غسل إذا احتلمت መታጠብ አለባት ወይ? نعم إذا رأت الماء ውሃ ካየች ማለት ፈሳሽ ከፈሰሳት መታጠብ ዋጅብ ነው ብለዋል። ስለዚህ ዋጅብ ነው ማለት ነው። ሄሎ 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 ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንደቋሚ መጥፋት ያለበት ጁማና ጀማ ይመለከታል እንዴ? ምን አልክ? እስኪ ድገመው። ይሰማል? ጥያቄውን ድገመው። መጥፎ ለምሳሌ ለመጥፎ ጠረን ያለበት ማለት ነው። ለምሳሌ እንደ ሃሊኮሲስ ይባላል በእንግሊዝኛው። የጁማን ማሰላት ይመለከታል? ተፈጥሯዊ ነው። ተፈጥሯዊ ሳይሆን ለበሽታው ነው። ለበሽታው ነው። እና የጁማና የጀማ ሰላት ሄዶ መስገድ ይችላል። ሌላ ጥያቄ አለ? ከዚህ ጋር ተያይዞ መስጊድ መግባትና መስገድ ይችላል። ለብቻው መስገድ ይችላል። ሶስተኛ ከዚህ ጋር ተያይዞ ደግሞ እንደ መስጊድ ውስጥ ያሉ አገልግሎቶች መጠቀም ይችላል። ለምሳሌ ሻወር፣ ሽንት ቤት ምናምን ወይም መቀመጥ እዛ መስጊድ ገብቶ ማለት ነው። እሺ እሺ ይቻላል። ያደረን ነው። እሺ እሺ እንደና ሀዲስ ነው። مرحبا شطبك تملس ان شاء الله ماشي ይሄ ራይሃ ከሪሃ ወይም መጥፎ ጠረን ያለው ሰው በተፈጥሮ ማለት ነው ሶላቱ ራሱ ይወጅበታል ወይ ጀማዓ እና ጁማዓ ከዛ እንግዲህ ያው መቼም መጥፎ ራይሃ ያለበት ሰው ነብዩ ሰለላሁ ዐለይሂ ወሰለም من اكل الثوم فليعتزلنا وليعتزل مساجدنا فإن الملائكة تتأذى مما يتأذى منه بنو آدم ሽንኩርት የበላ ሰው ከመስጂዳችን ፈንጠር ይበል ብለዋል። ويقاس عليه كل ذي رائحة كريهة ብለዋል ፉቃሃዎች። እንደዚህ አይነት አዛ የሚያደርግ አንዳንዱ በጣም የጎላ ነው የሚሆነው ይራቅ ያሉበት ሁኔታ አለ። ነገር ግን ሰው በሌለበት ሰዓት መግባት መስጂዱ ላይ የሚቀር ነገር የለም። እንደገና መስጂድ ውስጥ ያሉትንም መገልገያዎች መገልገል የሚከለከለው ነገር የለም። ባይሆን ግን ሰውን አዛ የሚያደርግ ከሆነ ፈንጠር ብሎ አዛው ሰው ዘንድ በማይደርስበት ደረጃ ጀማዓን ቢሄድ እኮ ችግር የለውም። አላ ኩል ሐል ታውን የሚከለከልበት ማስክና ራይሃውን የሚከለከልበት ደግሞ ዛሬ ብዙ ቴክኖሎጂ ውጤቶች አሉ ማስወገድ የሚቻልበት። ሽንኩርቱም ላይ አካላha فليمتها طبخا ይላል እኮ በደንብ አርጎ ይቀቅለው እዛን ጊዜ ሽታው አዛ ያደርግም ማለት ነው። በተቻለ መጠን ወንድሞችን አዛ ከሚያደርግ ነገር መጠንቀቅ ያዛል ሸሪዓው። እዚህ ያለው ጥያቄ ምን ይላል? ጫማ ከመስጊድ ተቀይሮብኝ አድርጌው ሄጄ ነበረ ለብሼው ሄድኩኝ ጊዜው ቆይቷል ምን ላድርግ? በጫማ ውስጥ መጠቀም ይቻላል? መጀመሪያው ነው ሌላ ሰው ጫማ ይዞ መሄድ የለበትም። እሱ ጫማ ስለጠፋ የወሰደው ያ የሱን ጫማ የወሰደውን ሰው ላይሆን ይችላል። ሌላ ሰው ወስዶ ሊሆን ስለሚችል መውሰድ የለበትም። ከወሰደም እሱም ያው አንድ ጥፋተኛ ነው። አንድ ሰው ጫማህን ስለሰረቀ አንተ የሌላ ሰው ጫማ እንድትሰርቅ ፍቃድ ይሰጣል ማለት አይደለም ይሄ። ስለዚህ ተሳስቷል። መጀመሪያው ነው ለባለቤቱ መመለስ ነው ያለበት። ይሄ ተለዋጭ ይዞ መሄድ የለበትም። በባዶ እግሩ መሄድ ነው ያለበት ወይ ዞር ብሎ መግዛት ነው ያለበት። ጀዛኩሙላህ ኸይር። ሄሎ 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 እዚህ ሌላ ጥያቄ
ተያሙም በዝናብ ትንሽ ረጠብ ባለ አፈር ማድረግ ይቻላል ወይ ለጀናባ ይላል። ተያሙም በአፈር ነው የሚደረገው በጭቃ ሳይሆን ማለት ነው። ይሄ ውሃ ከነካው ጭቃ ነው፣ አፈር አይጠፋም። ጉባር ነው የሚፈልገው ከጠና። ሄሎ ሄሎ፣ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዳዋት ቢኖር ነው አንድ ሴት ሀይድ ላይ ሆና ቁርአን በጓንት መንካት ትችላለች? እሺ፣ ሌላ ጥያቄ አለ? እናም ደግሞ በረመዳን የሞተ ሰው የጀሃነም በሮች ስለሚዘጉ ጀነት ይገባል የሚለውና በቃ እሺ፣ መጀመሪያው ጥያቄ ሀይድ ላይ ያለች ሴት ቁርአን መንካት ትችላለች? መንካት እንግዲህ በጨርቅና በሆነ ሽፋን የግድ መንካት የሚያስገድዳት ضرورة ካለ መንካት ትችላለች ማለት ነው። ረመዳን ወር ላይ ረመዳን የሞተ እንግዲህ በዒባዳ ላይ ያለ በመሞቱ የተለየ ፈضል ይኖረዋል። ነገር ግን ሐሉ ጥሩ ካልሆነ ቅድም እንዳለፈው ጥያቄ ነው፣ ጊዜው ብቻ ሰውየውን ጠሃራ አያደርገውም። ስለዚህ ሐጅ ላይ የሞተ ለምሳሌ ጀነት ይገባል የሚል ሰሂህ ሐዲስ አለ። ለምን ስራው ላይ ስላለ ማለት ነው። فإنه حتى አትከፍኑት ራሱን አትሸፍኑ ولا تخمروا رأسه فإنه يبعث يوم القيامة ملبيا إلى القيامة لبيك نسال إلى شهيدهم ادفنوهم بدمائهم وكلومهم ያሉበት ሁኔታ አለ። ሶላት እንኳን አያስፈልጋቸውም ሹሃዳዎች ይላል። ረመዳንም ላይ የሚሞት ሰው በዒባዳው ላይ እንደጾመ በመሞቱ መዚድ ፈضል ሊኖረው ይችላል ያለበት ሐል ማለት ነው። ወሩ ረመዳን ስለሆነ ብቻ ማለት ጀነት በር ጀሃነም በር ይዘጋል ማለት ለክፉ ነገር የሚያነሳሳ ነገር ይዘጋል ማለት ነው እንጂ ካፊሩ ሁላ በረመዳን ሊሞት ይችላል። አቡ ጀህል የሞተው እኮ በረመዳን ነው። የበድር ዘመቻ የተከናወነው በረመዳን 17 ላይ ነው። ስለዚህ ወሩ ረመዳን ስለሆነ ብቻ እነኚህ ሰዎች ይጸድቃሉ ማለት አይደለም። ወሩ ረመዳን ነው፣ እሱ ኸይር ላይ ያለ ከሆነ ተስፋ ይደረጋል ማለት ነው። እዚህ ላይ ያለው ጥያቄ የኔ አባት አንዳንዴ ከሴት ጋር ይሰራል፣ አንዳንዴ ይዋሻል። በስራ ጉዳይ ላይ እያለ ይዋሻል። ሰርቶ በሚያመጣው ገንዘብ መብላት፣ መጠጣት፣ መጠቀም ይቻላል ወይ? እሱ በሚያመጣው ገንዘብ ነው የምንተዳደረው። በሸሪዓ እንዴት ይታያል? እንግዲህ ያመጣው ነገር በውሸት ከሆነ አታሎ ከሆነ በሐራም ያመጣው ከሆነ ለሱም ሐላል አይደለም፣ ለቤተሰቡም ማብላት አይችልም። አይድኹሉ الجنة لحم نبت من سحت ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በሐራም የበቀለ ስጋ ጀነት አይገባም ብለዋል። ነገር ግን መዋሸቱ የራሱ ስራ ሆኖ ከስቡ ግን ሐላል ከሆነ በዛ በውሸቱ ራሱ ይጠየቃል። ወደ ቤተሰቡ የሚተላለፍ ነገር አይደለም ማለት ነው፣ ገንዘቡ የመጣበት ሐላል እስከሆነ ድረስ። እሺ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ልብስ ማስረዘም ክልክል ነው። አንዳንድ ጊዜ ሲበርደኝ ሻል ወይም ፎጣ እስከ መሬት ለቅቄ ሰግዳለሁ። እንዴት ይታያል? መልሱልኝ። ማስረዘም እንግዲህ ረሱል ሰለላሁ ዐለይሂ ወሰለም ከልክለዋል። ሰላተቱን ላ ዩከልሙሁም አላሁ የውመ አልቂያመቲ ወላ ዩዘኪህም ወላ የንظሩ ኢለይሂም ወለሁም ዐዛቡን አሊም። ሶስት ሰዎች አላህ የቂያማ ዕለት አያናግራቸውም፣ አይመለከታቸውም፣ አያጸዳቸውም ካሉ በኋላ ኻቡ ወኸሲሩ መንሁም አቡ ዘር አልጊፋሪ ሐዲሱን ያወራው እነኚህ ሰዎችማ በቃ ተዋረዱ። እነማን ናቸው ሲል አልመናን ወልሙስቢሉ ኢዛራህ ወልሙነፊቁ ሲልዓተሁ ቢልሐሊፍ ልካዚብ። የሆነ ነገር ሰጥቶ ሰደቃ ሰድቆ ሰው ላይ የሚመጻደቅ ወይንም ደግሞ ልብሱን የሚያስረዝም ሽርጡን የሚያስረዝም ይላል። በብዛት የሚለበሰው ሽርጥ ስለነበረ ነው እንጂ ሰውበሁ የሚል ሌላ ሪዋያ አለ። ማንኛውም ልብስ እዚህ ውስጥ ይካተታል ማለት ነው። እንደገና ደግሞ ሸቀጡን በውሸት መሐላ የሚያዋድድ በ10 የገዛውን ወላሂ በ15 ካለ ይሄ በውሸት ዋጋ እንዲያወጣ እያደረገ ነው። እነዚህን አላህ አያናግራቸውም ብሏል። ማስረዘም የለበትም። ለዚህ ችግር ለመፍታት ከታች ወደ ላይ የሚለበስ እንደ ካልስ አይነት ነገር ወደ ላይ የሚወርድ ሳይሆን ከላይ ወደ ታች የሚወርድ ሳይሆን ከታች ወደ ላይ የሚለበስ ነገር መልበስ ይችላል። ብርድን ለመከላከል መንገዶቹ ብዙ ናቸው። ጓንት አለ፣ ካልስ አለ፣ ሌሎችም የሚለበሱ ነገሮች ስላሉ እዛ መከላከል ይችላል እንጂ ማስረዘም የለበትም። ሄሎ
الو نعم السلام عليكم. وعليكم السلام ورحمة الله وبركاته. قتل. الو نعم يسمع فتوى فتوى بروجرام. محمد حميد الدين. نعم السلام عليكم. وعليكم السلام ورحمة الله. አንድ ጥያቄ ነበረኝ ወንድሜ ሚስት ነበረችውና ወንድሜ ሚስት ነበረችው እሺ ከዛ ወደ ውጭ ሄዳ ነበርና ይሰማል በል እና ሚስቱ ወደ ውጭ ሄዳ ነበርና እሺ 20 ሺህ ብር ካለ ነበረ በዛ በ20 ሺህ ብር ጨምሮ ቦታ ገዛ እሺ ከዛ እሷ ጋር ተጣላ ይሰማል ቀጥል ከዛ እሷ ጋር ተጣላ ተለያዩ 13 አመቷ ነው እሷ ተሄደች አሁን ያንን ብር መስጠት ነው ያለበት ተውጣው ማካፈል ነው ያለበት ስትልክለት ለምንድን ነው የላከችለት ስጦታ ነው የላከችው በስጦታ ነው ወይስ ንብረት እንዲያፈራበት ቦታ ለገዛ ነውና ብር ጨምርልኝ ይብላል ነው ግልጽ ነው ሐዋሽ እና ሳኔ ተው ብትባልም እንቢያለች አልመጣም ማለት 13 አመቷ ነው አሁን እሱም አግብቷል እና ይሄ ሐቁ እንዴት ነው የሚይዘው ብሩ መስጠት ነው የሚይዘው ወይስ ቦታው እንዴት ነው የሚደረገው ለማለት ነው አፎን እሺ መርሐባ እንግዲህ ንብረት ለማፍራት ፈልጋ ነው ብር የላከችለት እሱ ደግሞ የራሱን ጨምሮ ነው የገዛው ስለዚህ ያ ቤት የጋራቸው ነው ምን ያህል የሷ ብርና ምን ያህል የሱ ብር እንደሆነ መታሰብ ነው ያለበት አሁን ብር 20 ሺህ ብር ወሰጂ ማለት አይችልም ምክንያቱም ወደ ንብረት ቀይሮታል የተጠየቀውም ይሄንን ነው ያ ንብረት የሚያወጣው እንበልና 100 ሺህ ብር ቢገዛ 20 ሺህ ብር የሷ ከሆነ አሁን 20% አላት ማለት ነው እሷ ያን 20% ነው ገምቶ መስጠት ያለበት እንጂ ብሩን ብቻ ወሰጂ ማለት ኺያና ነው የሚሆነው ሄሎ نعم فتوى የሚጠየቅበት ቲቪ ነው እንትን ለመጠየቅ ነበር እሺ ጠይቄ አብሽር እንት እህቴ ናት እሺ ይሰማል ባለትዳር ናት አንድ ልጅ አላት እና እንትን አለች ከተለያዩ አሁን ከባሏ ጋር ወደ አመት ከ8 ወር አካባቢ ሆኗቸዋል እሺ ችግር ምክንያት ነው የተለያዩ ወደ ጥያቄ ችግር እና እንትን አለች እሺ እሷ ኒካ ያው እቤት ነው እኛ ጋር ያለችው እንትን አይደለም ማለት ኒካ ይወርዳል ወይ አይወርድም ወይ የሚለውን ለመጠየቅ ፈልጋ ተራርቀው ስለቆዩ ብቻ ማለት ነው ተራርቀው ነው የቆዩት እሺ ሌላ ጥያቄ ነበር መሰለኝ على كل حال ስህተት እንዴት ሊስፋፋ እንደቻለ ባላውቅም ብዙ ሰው ተራርቀው የተወሰነ ጊዜ ስለቆዩ ኒካሁ አሮጌ ሆኖ ይፈርስ የሚመስላቸው ሰዎች አሉ ይሄ በጣም የተሳሳተ ነገር ነው ኒካህ ውል ነው ወልይና ሻሂድ ኖሮ መህር ኖሮ ነው የታሰረው የሚፈርሰው ደግሞ ያ ኒካህ بيده عقدة النكاح የሆነው ሰው ጋብቻውን ያሰረው ሲፈታ ብቻ ነው ስለዚህ መለያየት ከፈለገች ፍቺውን የምታገኝበትን አቅጣጫ መቀየስ እንጂ ስለቆዩ ብቻ ኒካሁ ፈርሷል ብሎ ማሰብ የተሳሳተ ነገር ነው ሄሎ نعم السلام عليكم وعليكم السلام ورحمة الله وبركاته ጥያቄ ነበረኝ እሺ ጠይቅ ሽርክ የሚያደርገው ሰውዬ አሁን ኒካ ማሰር ይችላል አሁን ለሁለት ሰው ኒካ አስሮ አቅኖ ኒካ ያሰረው ከዛ ሰውዬው ሽርክ መስራቱን ካወቀ በኋላ ጋብቻውን መቀጠል ይችላል ወይ ደግሞ በተውበት ሊያልቅ ይችላል ወልይ የላትም እንዴ ወልይ የላትም ወይ ማለት አባት አላት አይ ያታሰረው ሰውዬው ነው መጀመሪያ ሳያቅ ነው ያታሰረው ሰውዬው ምን ነው ለሷ ሰውዬ ማለት
ያታሰረው ሰውዬው ነው ያመጣው። ያኛው ሰውዬ እንደ ሼካ ነገር ነው። ሼካው ደግሞ ሽርክ ነው የሚሰራው። እሱ ተውና ሰውዬው ምን ከሷ ጋር ያለው ዝምድና ምንድነው? ሙስሊም ነው ለስሙ። ወንድሜ የምንጠይቅህን መልስ ለማግኘት ከፈለክ መልስ ማግኘት ከሆነ የምትፈልገው ይሄ ሰው ለሷ ምንዋ ነው ማለት የፈለኩት ምንዋ ነው? ዝምድናቸው ምንድነው? አባቷ ነው ወይስ ምንድነው? ይሄ አሳሪው ማለት ነው። ለሰውዬው ዝም ብሎ ጎረቤት ነገር ነው። ለሚያገባው ሰውዬው ጎረቤት ነገር ነው። ለልጅቱስ ለምታገባው ሴት መታገባው ሰው ሙስሊም ናት። እሱ ሰውዬው ምንዋ ነው? ባልዮ ነው። እሺ ማለት ለልጅቷ ነው የምትለው። ኒካህ ያሰረው ሰው ለሙሽራይቱ ምንዋ ነው? ዝምድና ካላቸው ምንዋም አይደለም ባዳ ነው። እሺ በቃ ሰምተናል። እዚህ ላይ ነው ቁም ነገር ያለው። ሁለተኛ ደግሞ ሁለተኛ ጥያቄ ነበረኝ። ነሺዳ ማዳመጥ ከሽርክ ይቆጠራል እንዴ? እሺ ይህ ምን ጥያቄ ነው? ሶስተኛ ደግሞ ለሊት የሚሰገደው ሰላት አብላጩ ሰዓት ከ8 ሰዓት በኋላ ነው ወይስ ከ10 ሰዓት ወይ ደግሞ ከ9 ሰዓት በኋላ ነው? አብዛኛው ሀጅር አለ የትኛው ሰዓት ነው? የምን ጥያቄ አለኝ። እሺ ሌላስ? ሰላም ወራህመቱላሂ ወበረካቱ። የመጀመሪያው ጥያቄ ያው ምንማ አይደለም ለኒካህ የምታሰረላት ኒካሁን ያሰረላት ሰው ኒካህ የማሰር ስልጣን የሌለው ስለሆነ ኒካሃቸው ከመጀመሪያውም ትክክል አይደለም። ኒካህ የሚያስረው ወልይ ነው። ወልይ ደግሞ የወላጅ ነው። ወንድም አጎት እንግዲህ ፉቃሃዎች ያስቀመጡት አላ ተርቲብ العصبات ብለው ያስቀመጡት አለ። ኒካህ የማሰር ስልጣን ያለው እሱ ነው። ይሄ ከሌለ ደግሞ ወደ ቃዲ ነው የሚሄደው። السلطان ولي ملا وليه له ተብሏል። ማንንም ሼክ ተነስቶ ኒካህ አስራለሁ ማለት ተቀባይነት ስለሌለው ይሄ ኒካሃቸው መጀመሪያውንም ጤነኛ አይደለም። ይሄን ካወቁበት ጊዜ ጀምሮ መቀጠል የሚፈልጉ ከሆነ ስልጣኑ ባለው በተገቢው ወልይ ኒካሃቸውን ማሰር ይጠበቅባቸዋል። بعد እንትናን ካጸዳች በኋላ ማለት ነው። ያው እንግዲህ እስከዛሬው በራአት الرحيم ግዴታ ነው አይደለም? የራሱ ዘር ነው የነበረውና እሱ اختلاف አለ። በራአት الرحيم ቢኖር ጥሩ ነው፣ ግን መጀመሪያውንም አህል ያልሆነው ሰው ነው ኒካሁን ያሰረው። ስለዚህ ማሳደሱ ምንም ማሳደስ አሮጌውም የለም እኮ አሁን ኒካህ ማሰር ነው ያለባቸው። ኒካህ አልነበራቸው ነው እያልን ያለን። ተለያይቶ ግዴታ ማሰር አለባቸው ማለት ነው። እሺ ነሽዳ መስማት ከሽርክ ይቆጠራል ምን ሰምቻለሁ። ነሽዳ ማለት ዜማ ያለው ጉርጉሮ ነው። ሽርክ ጋር የሚያገናኘው ምንም ነገር የለም። ምናልባት አባባሉ ውስጥ ሽርክ ካለ ሽርክ ብለን አወግዘው የምንችለው ድርጊቱን እንጂ ዜማ ስለሆነ ብቻ ሽርክ ነው ማለት ይሄ የተሳሳተ ነገር ነው። ነገር ግን ዛሬ በስመ ነሺዳ ያደረጉት ያሉት ሙዚቃ ነው። የሙዚቃ መሳሪያ ተጠቅመው የአውረገረጉ ሴትና ወንድ ተቀላቅሎ የምናየው ነው በየቴሌቪዥኑ ያለውና ይሄንን በዚህ ስም ማድረግ ተገቢ አይደለም፣ ክልክል ነው። እሺ ሄሎ 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 نعم ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበር። እሺ ጠይቂ። ይሰማል በይ። እሺ የሌሊት ሰላት በየትኛው ክፍል ወይም የትኛው ሰዓት ላይ ነው? የሌሊት ሰላት በየትኛው ሰዓት ነው የተመረጠ የሚሆነው የሚለውን በተመለከተ የረሱሉን ሰለላሁ ዐለይሂ ወሰለም ሱና ከተመለከትን በአኢሻ ሐዲስ እንደመጣው من كل الليل قد أوتر رسول الله صلى الله عليه وسلم من أوله ووسطه وآخره الله ملكتنيا ሁሉንም የሌሊት ወቅቶች ሰግደውባቸዋል። አንዳንድ ጊዜ ማታ ሰግደው አረፍ ይላሉ፣ ሌላ ጊዜ ደግሞ ወደ እኩለ ሌሊት ላይ ተነስተው ይሰግዳሉ። ከዛ በኋላ ግን حتى انتهى وتره الى السحر ይላል። አኺረ العمر ላይ በአብዛኛው የሌሊት መጨረሻ ላይ ወቅት السحور ላይ ነበር ሲሰግዱ የነበሩትና ያ ተመራጭ ነው። በዛው ወትሩን ሰግዶ ተሐጁዱን ሰግዶ ሲያበቃ አዛንም ከተባለው ጀማዓ እንዲሰግድ ተመራጭ እሱ ነው። ግን በየትኛውም ሰዓት ይሰግድ ሌሊት ከኢሻ በኋላ ከኢሻ ጀምሮ እስከ ፈጅር ድረስ ያለው ወቅት ወቅቱ ለሰላት الليل። ሄሎ 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 عليكم السلام ورحمة الله وبركاته.
وعليكم السلام ورحمة الله دمسن كف أدرك الشيء طيب يا من فوتو لطانا زابل لقاه ነው ምን አይነት ነው የሚነሳው የሰው ነው ምንድነው ለማለት ነው ምን የፈለከው ለምን ፐርፐዝ እኮ ለምን ዓላማ ልታውለው ነው አይሰማህም ለምንድን አስበህ ለምን ፈልገው ነው የምትነሳው ነው የሚለው ፕሮፋይል እሺ ሰማይ ሌላ ጥያቄ አለ ፕሮፋይል እሺ በቃ ሰምተናል እሺ መርሐባ ሰላም አለይኩም እሺ ፎቶ ለፕሮፋይል ማለት እንግዲህ ፎቶ አስሉ ተሕሪም ነው ምንም ሸክ የለውም لعن الله المصورين من حديث الله لا تدخل الملائكة بيتا فيه صورة من الله ግን عند التفصيل من أين الصورة ነው የሚለውን በተመለከተ ዑለማዎች የተለያየ ነገር ብለዋል አንደኛ ለምንድን ነው የምናነሳው ድሮ ፎቶዎች የሚነሱት ሐውልቶች የሚነሱት ለአምልኮ ተግባር ስለሆነ ሐውልት ለመትከል ምናምን ስለሆነ ያ ተከልክሏል ሁለተኛ ደግሞ ፎቶ የሚያነሱት ለ ብቃታቸውን ለማረጋገጥና يضاهئون خلق الله ነው የሚለው አላህ የሰራውን ለማስመሰል የሚሆን ከሆነ احيوا ما خلقتم ይባላሉ ብሎ في صحيح البخاري መጣል ሐዲሱ የፈጠራችሁትን አንሱ እንግዲህ አላህ ጋር እንደዚህ አይነት ተሐዲ ውስጥ የምትገቡ ከሆነ ሞክሩት ይባላሉ ብሏል ከዚህ ውጭ ደግሞ እንደዚህ አይነት መጥፎ ዓላማ የሌለው አሁን ይኸው በፎቶ ነው ያስተማርን ያለነው የሚደርሰው መልእክት ነው በአካል ይመጡ የሚማሩትን አይነት ነገር ነው የሰሙ ያሉትና ይሄንን ፉቃሃዎች ሙዓሲሮቹ ችግር የለውም መስለሐው ከመፍሰዳው የበለጠ ነው ብለዋል ከዛ ውጪ ለመንጃ ፈቃድ ለመታወቂያ ለፓስፖርት የሆነ ደግሞ ጉርድ ፎቶ ይቻላል ነው ከዚህ የበለጠ ዘመኑ የፎቶ ዘመን ሆነና ሰው በጣም ይራቀቃል መስለሐ የሌለው ነገር ላይ መጠንቀቁ የተሻለ ይሆናል ማለት ነው ተፍሲል አለው جزاكم الله خير هلا نعم هلا يسمعنا هلا السلام عليكم وعليكم السلام ورحمة الله وبركاته እሺ ጥያቄ ለመጠየቅ ፈልጌ ነበር እሺ ጠይቂ ጥያቄ ማለት ነው አሁን ለልጆች መጫወቻ አሻንጉሊት ምናምን እንገዛለንና ያ ነገር እንዴት ይታያል مرحبا እሺ መልሱን ጠብቅ ኢንሻአላህ እሺ ለቀድሞ አሻንጉሊት አይሻ ነበራቸው በሐዲስ እንደመጣው ሉዓብ ነበራቸው ይላል የፈረስም ነበራቸው ሁለት ክንፍ ያለው ፈረስ መጫወቻ ሰርተው አይሻ ما هذا يا عائشة ብለው ነብዩ ሰለላሁ ዐለይሂ ወሰለም ሲጠይቋቸው ፍሱን ነብይ ዳውድ እንደመጣው ፈረስ ነው አሉ ፈረስ ክንፍ ያለው ፈረሱ له جناح ብለው ሲጠይቋት ألم تعلم أن سليمان بن داود كانت له خيل لها أجنحة አለቻቸው ይላል ኢንካር አላደረጉባትም ይሄ ሙብተዘል ስለሆነ በየቦታው የሚወድቅ ስለሆነ እንደ ህፃናት መጫወቻ አይነቱ እሱ ችግር እንደሌለው ነው አዲላዎቹ የሚያሳዩት ማለት ነው جزاكم الله خير ያው ተመልካቾቻችን የአልፈታዋ ፕሮግራም ዛሬ የነበረውን ቆይታ በዚያ በቃል ቀጣይ እስክንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ